አብሬያቸው ትንሽ ደቂቃ እንኳን መቀመጥ አልቻልኩም። ላብላብ አለኝ፣ ሰውነቴ ተንቀጠቀጠ። አጠገቧ ስደርስ መሆኑ ግራ ገብቶኝ ተንቀጥቅጬ እመለሳለሁ። እኔ በራስ መተማመን የለኝም። ሴት መቅረብ በጣም ፈራለሁ። እንደ ድሮ ሙድ መያዣ የሚያደርጉኝ ይመስለኛል። አንቺ ምን ትይኛለሽ? ሄሎ፣ ምህረት ነኝ፣ የስነ ልቦና ባለሙያ። ይህ ከህይወት ቅምሻ የተሰኘው ፕሮግራማችን ነው። ተከታተሉ። ዛሬ የምናየው ስለ ጋይኖፎቢያ ወይንም ደግሞ ሴቶችን አጥብቆ ስለመፍራት ነው። አንድ ታሪክ አለን። ታሪካችንን አንብበን እንመለሳለን። እኔ በራስ መተማመን የለኝም። ሴት መቅረብ በጣም ፈራለሁ። በዚህ ምክንያት ብዙ እድሎች እንዳመለጡኝ ይሰማኛል። አስተዳደጌም ይመስለኛል። ሳድግ ከሁለት ታናናሽ እህቶቼ ከእናቴ ከእንጀራ አባቴ ጋር ነው ያደግኩት። ወላጅ አባቴ በልጅነቴ ስለነበር ያረፈው አላውቀውም። የእንጀራ አባቴ ጥሩም መጥፎም የሚባል ሰው አልነበረም፣ ግን ከልጆቹ እኩል አያየኝም ነበር። እናቴም ብትሆን ለታናናሾቹ የተለየ ትኩረት ትሰጣለች። እያደግኩ ስመጣ ትኩረት የሚሰጠኝ ጥሩ ውጤት ሳመጣ ስለነበር ሁልጊዜ ከመጽሐፍ ጋር ነበር የምኖረው። ማጥናት። ጓደኛ የለኝም፣ ከሰው ጋር መግባባትም አልችልም። አዲስረኛ ክፍል ስደርስ ነበር ሴት ምን ያክል እንደምፈራ የተገነዘብኩት። እንዲህ ነው የሆነው። ሁለት በጣም ረባሽ ሴት ተማሪዎች ስለነበሩ እንዳስጠናቸውና እንዲሁም ከክላሱ በባህር የሚሻለው እኔ ስለነበርኩ አንድ ቀን እነሱ ማል ወስዶ አስቀመጠኝ። አብሬያቸው ትንሽ ደቂቃ እንኳን መቀመጥ አልቻልኩም። ላብላብ አለኝ፣ ሰውነቴ ተንቀጠቀጠ። እጄ እንኳን እስክርቢቶ መያዝ አልቻልም። ደንግጬ ከክፍል ወጣሁ። የክላስ ጓደኞቼ እሱን ሲያዩ ሙድ መያዣ አደረጉኝ። ሁሉም አወቀብኝ። ባገኙት አጋጣሚ ሁሉ ያሸማቀቁኝ ነበር። ከዛ ጊዜ በኋላ ኮስተር ብዬ ትምህርቴ ላይ ማተኮር ጀመርኩኝ። ፊቴ አይፈታም፣ ፈገግም አልልም። እንደዛው ግቢ ገባሁ። የክላስ ተወካይ ያደረጉኝ። ብዙ ሴቶች ይደውሉልኛል፣ ብዙ ሴቶች ያገኙኛል፣ ግን አንዳቸውንም ደፍሬ መቅረብ አልችልም። ሁሌ ስለምኮሳተርና ፈገግ ስለማልል ሁሉም ሰው ጉረኛ ብሎ ይጠራኛል። እንደዛ እንደሚጠሩኝ ስሰማ አንዳንዴ ስቃለሁ። ምክንያቱም እኔ ነኝ ያስኩትን ማቀው። ለነሱ ጉራ መስሎ የሚታየው ነገር ለኔ ፍራቻ ነው። ፍራቻ ስልሽ እጅግ ፍጹም የሆነ የሚያስደነግጥ ፍራቻ። ከባለፈው አመት ጀምሮ በቅርብ የተዋወቅኳት ልጅ አለች። እሷም ደስ ስላታለው መሰለኝ ስታየኝ ትሽኮረመማለች። ግን ድፍረቱን አጣሁ። ዛሬ ደፈር ብዬ ነግራታለሁ ብዬ ጉልበቴን ሰብስቤ ሄድና አጠገቧ ስደርስ መሆኑ ግራ ገብቶኝ ተንቀጥቅጬ እመለሳለሁ። እንደዚህ ሳወራ ወድጃት ሊመስላቸው የሚችሉ ሰዎች እንዳሉ አውቃለሁ። አዎ በእርግጥ ወዳታለሁ። ግን እንደዛ እያደረገኝ ያለው ለእሷ ያለኝ ፍቅር ሳይሆን ለሴቶች ያለኝ ጥብቅ ፍራቻ ነው። እንዴት እንደምድን እንዴት ደህና እንደምሆን አላውቅም። ለሰው መናገርም በጣም ያስፈራኛል። ምክንያቱም ልክ እንደ ድሮ ሙድ መያዣ የሚያደርጉኝ ይመስለኛል። አንቺ ምን ትይኛለሽ? ይላል። ከዛሬ ባለ ታሪካችን እንደሰማ ነው ሴቶችን በጣም ፍራቻ ማለት ኖርማል ፍራቻ ሳይሆን በጣም ከልክ ያለፈ ፍራቻ። ለምሳሌ እኔ እባብ ፈራለሁ ማለት በጣም ፈራለሁ። አክቹሊ ብዙ ሰው እባብ ይፈራል። ወይም ደግሞ እናንተ በጣም የምትፈሩት ነገር ምንድነው? አንዳንድ ሰዎች ሞት ይፈራሉ። ለምሳሌ ሴትን ልክ እንደሱ መፍራት፣ እንደ ሞት መፍራት ወይ እንደ እባብ መፍራት ብቻ ይሄ ኖርማል ያልሆነ ከክብር የመነጨ ወይንም ደግሞ አንዳንድ ፍራቶች ሰውን ስንወድ ምናምን ከሚመጡ የመነጨ ፍራት ሳይሆን ኤክስትሪምሊ የሆነ ፍራቻ ማለት ነው። ሰውነት መንቀጥቀጥ ድረስ፣ ማላብ ድረስ፣ አንዳንዴ ማቅለሽለሽ፣ ስትረስ ሁሉ ድረስ እስኪከት ድረስ ወይም ደግሞ በጣም ጭንቀታሞች ሆነን ወደ ሌላ ነገር እስከሚገፋፋ ድረስ አይምሮአችን በጣም ተጨናንቆ ሌላ ነገር ማሰብ እስካንችል ድረስ የሚያስፈራን ፍርሃት፣ የሞት አይነት ፍራቻ እንዳልኳችሁ ጋይኖፎቢያ ብለን እንጠራዋለን። ቅድም እንደተናገርኩት ለሴቶች አለ በጣም የጠበቀ ፍራቻ ነው። ብዙ ጊዜ ሰዎች ከፓስት ኤክስፔሪየንሳቸው ሊፈጠር ይችላል። ለምሳሌ ወንዶች early ኤጃቸው ላይ ወይንም ደግሞ ትንንሽ ልጆች እያሉ እንደ ቀልድ የፍቅር ጥያቄ ያቀርቡና ለምሳሌ 9ኛ ክፍል 10ኛ ክፍል ሆነን የልጅነት ፍቅር ተብሎ የሚባለው ነገር አለ። በዛም እንትን ይጠይቃሉ መተው እና ሴቷ በጣም አመናጭቃ ካባረረቻቸው ይል ከዚህ ምናምን ብላ በጣም ሼም እንዲይዘው አድርጋ ካባረረቻቸው እሱኛው ኤክስፒሪየንስ እያደጉም እንዴት ነው አይምሯቸው ሎክድ ያደርጋል። በቃ ሴቶች እንደዚህ ናቸው የሚል አይነት ፍራቻ ሂል ለማድረግ ቢፈልጉም እንዳሉን እንኳን ቢያቁም አንድ አይምሯቸው በልጅነታቸው ስታክ ስላደረገ ያለ ፍላጎታቸው እንደዛ ሊሆኑ የሚችሉበት ፕሮባቢሊቲ አለ። ሌላኛው ነገር ደግሞ ከእንጀራ እናቶቻቸው ጋር
የሚያድጉ ልጆች በብዛት ሁሉንም ማለት አልችልም ግን የብዙዎቹ ኤክስፒሪየንስ ስለሆነ ነው ያሳደገቻቸው ያለችው እንጀራ እናታቸው በጣም ኃይለኛ ሴት ከሆነች ባገኘችው አጋጣሚ አቢዩዝ የምታረጋቸው ከሆነ ባገኘችው አጋጣሚ እንዴት ነው ሴት ልጅ እንደዚህ ነች እንዴ ብሎ አይነት ይሄ ጥላቻ ከዛ ግን ቀስ በቀስ እያደገ የሚሄድ ፍራቻ እንዲሆን ያደርጋቸዋል የሚያድጉበትም ወይ ነፃው ነው እንዲያድጉ ካልተደረጉ ሌላኛው ነገር early ኤጃቸው ላይ በሴቶች የመደፈር ሙከራ የተደረገባቸው ወንዶች አይመስልማ ግን ብዙ ወንዶች የመደፈር ሙከራ ይደረግባቸዋል ላይክ እንደ ሴቶች ስለማይገንና ስለማይወጣ ወይንም ደግሞ ስለማያወጡት ነው እንጂ ብዙ ሪካርዶች አሉ እንደዛ ስለዚህ በልጅነታቸው ሴክሹዋሊ አቢዩዝ የተደረጉ ወንዶች እነሱም ላይ ይሄ ነገር ሊከሰት ይችላል ከዛ በኋላ ያላቸው ለሴቶች የሚኖራቸው ግምት መጥፎ ይሆናል ምክንያቱም አንዴ አይምሮአችን ልጅ ስፔሻሊ ልጆቹን የሚገጥሙን ነገሮች አይምሮአችን ውስጥ ተወድኖ ይቀመጣሉ እንዴት ነው ልጅ ወረቀት ነው ይባላል ልጅ ወረቀት ነው እና የሰጠኑን ነገር አይደለም ይዘው ስለዚህ እዛ እድሜያችን ላይ የሚሰጠን ነገር አድገን ፋክቱ ወይንም ደግሞ ሪያሊቲ እውነት የሆነው ነገር ያ እንዳልሆነ ያወቅን ራሱ አይምሮአችን አንዴ መፍራት መጨነቅ ስለጀመረ ወይንም ደግሞ ያኛው ፍራትና ጭንቀት አይምሮአችን ውስጥ ስቶርድ ነው ስለተቀመጠ ኢዝሊ ያለ ትሪትመንት ያለ ህክምና ምናምን አሉ ላኪ የሆኑ ሰዎች ራሳቸውን በራሳቸው ሂል አድርገው ፓስት ድራማቸውን ረስተው እንደ አዲስ ህይወትን መጀመር ይችላሉ ሰዎች አሉ ግን ለብዙዎች ይከብዳል ስፔሻሊ ደግሞ የተደረገባቸው አቢዩዝ ኢሞሽናሊም ሊሆን ይችላል ፊዚካሊም ሊሆን ይችላል ሴክሹዋሊም ሊሆን ይችላል የተደረገባቸው ነገር ስትሮንግ ከሆነ ኢዝሊ የሚረሳ ነገር በቀላሉ የሚረሳ ነገር ካልሆነ ደግሞ ሁሌ አይምሮአቸው ፈሪ ሆኖ ይቀመጣል ማለት ነው ያ ማለት እንዴት ነው መሰላችሁ ለምሳሌ መኪና አደጋ የደረሰበት ሰው ገጥሟችሁ የሚያከውና እና ከትልቅ አደጋ ከተረፈ ከዛ በኋላ ብዙ ጊዜ ወደ መኪና መግባት አይፈልግም just like that ወንዶችም እንደዛ አይነት አቢዩዝ ከተደረጉ በኋላ በዛው አቢዩዝ ከተደረጉ በኋላ ድጋሚ ወደዛ ህይወት ለመመለስ አይምሮአቸው በጣም ሂሊንግ ፕሮሰስ ይፈልጋል ረጅም ሴሽን ረጅም ትሪትመንት ሰፋ ያለ አንደርስታንዲንግ ወይንም ደግሞ የሚረዳቸው አይነት ካልቸር ይፈልጋሉ እኛ ሀገር ደግሞ በብዛት ወንድ ልጅ ቆፍጠና አትልም እየተባለ ስለሆነ የሚያድገው ለነሱ ከባድ ይሆናል አይ ቲንክ ሴት ልጅ ስትሆን ሴቶች ስንሆን መደፈሩንም ሴክሹዋል አቢዩዝመንቱ ምናምን አይ ነው ከባድ እንደሆነ ምናምን የሚረዳን ሰው ለምኛንም ቢሆን ሴቶቹንም ቢሆን ስቲል ግን አትሊስት እንደዚህ ሆኜ ነው ሲባል እንኳን ትንሽም ቢሆን አንድም ሁለትም ቢሆን አንደርስታንድ የሚያደርጋቸው ሰው ይኖራል እንዳልኩት ግን እኛ ካልቸር ውስጥ ብዙ ጊዜ አንተ ኃላፊነት ነው የምትቀበለው ቆፍጠን በለማምና ይሄ ሴትንም ሄዶ መጠየቅ የወንድ ኃላፊነት ነው የሆነውን ነገሮችን ማድረግ ብዙ ጊዜ የወንዶች ኃላፊነቶች ስለሆኑ ከዚህ ስራሞቻቸው ጋር ልክ ልጁ እንዳለው ኮስተር ብለው ሲኖሩ ሰዎች ምን ሆኖ ነው ምን አጋጥሞት ነው ብለው ከሚጠይቁ ይልቅ እሱ እኮ ኮስታራ ነው እሱ በጣም ይሄ ጅንን ብሎ ነው የሚኖረው እንትን ለማማለል ነው እየተባሉ ብዙዎች እንደዚህ አይነት እኔ እንኳን በቅርብ ግቢ ስንማ በጣም ብዙ ማቃቸው ልጆች ስለነበሩ እዚህኛው እንትን ውስጥ ገብተው ሰምተው ይቀራሉ ለመታከም ምድል አያገኙም ሰው ለመቅረብ ምድል አያገኙም ከዛ ላይክ ሰዎች እንዳልኳቸው እንደ ጉረኛ ነው የሚቆጥሯቸው ቢናገሩ ራሱ አንደርስታንድ ከሚያረጋቸው ይልቅ ፈሪ ልክ 10ኛ ክፍል የነበር ልጁን እንዳረጉት ሙድ እንደያዙበት ፈሪ ቦቅቦቃ ምናምን እየተባለ የተለያዩ ስሞችን ሰተን ማሸማቀቅን መርጣለን ሶ ዊሊንግ አይሆንም ለመታከምም ችግራቸውንም ለማካፈል ዊሊንግ አይሆንም ስለዚህ በዛ ጭንቀት ውስጥ በዛ ስትረስ ውስጥ በዛ ሙግት ውስጥ ከራሳቸው ጋር ይኖራሉ ይሄኛውን ጋይኖፎቢያ የምንለው ወይንም ደግሞ ሴቶችን ያለቅጥ መፍራት ሂል እናደርግበት የምንችለው ወይንም ደግሞ ሊጠቅሙን የሚችሉት ነገሮች የመጀመሪያው ሁሌ እንደምለው ከተቻለ አቅም ካለ እና ሲቹዌሽኑ የሚመቻች ሁኔታ ከሆነ ሁሌ ሳይኮሎጂካል ለሆኑት ነገሮች አይምሮአችን ውስጥ ለሚሰሩት ነገሮች ሁሉ ጊዜ ሳይኮቴራፒ በቃ አስፈላጊውና ወሳኙ ነገር ነው ምክንያቱም እኛ በራሳችን ከምናደርጋቸው ሪሰርች አድርገን ከምንሰራቸው ነገሮች ይልቅ ባለሙያዎች የሚያዘጋጁልን ሴሽኖች እየሄድን በየቀኑ ከነሱ የምንቀበላቸው ምክሮችና ትሪትመንቶች እንዲሁም አልፎ መድኃኒቶች ብዙ ጊዜ መድኃኒት አይታዘዝም ለእንደዚህ አይነት ነገር ግን እስቲ በሰለጠኑት ሀገራት ይደረጋል ሆነስሊ እኛ ሀገር ግን አትሊስት የኛው ምክር እንኳን አግኝተን ሀሳባችንን የምንገልጽበት ቦታ ለማግኘት መሞከር ስለዚህ የመጀመሪያው ሳይኮቴራፒ መውሰድ ሁለተኛ እንዳልኩት ሜዲኬሽኖች አሉ እነሱ መድኃኒቶች እንዳልኩት ስፔሲፊካሊ ለዚህኛው ተብሎ የተዘጋጀ መድኃኒት የለም እስካሁን ድረስ ግን አንዛይቲ ለዲፕሬሽን ተብሎ የተሰጡ እንትኖች አሉ ለምሳሌ ሰዎች ለማግኘት ሲፈልጉ ላይክ የሚደነግጡት ላብላብ የሚላቸው ብቻ ራሳቸውን ኮንትሮል ለማድረግ የሚረዷቸው
ነገሮች እነሱ መድኃኒቶች ይኖራሉ፣ ግን እንዳልኩት እኛ ጋር በብዛት አይሰጥም። በብዛትም ባይሆን ሙሉ ለሙሉ በሚባል ደረጃ አይሰጥም ሜዲቴሽን። ሶስተኛው ነገር ኤክስፖዠር ቴራፒ ነው። ኤክስፖዠር ቴራፒ ማለት ተጋላጭነት ያለው ትሪትመንት ወይም ደግሞ ህክምና ማለት ነው። ይህንን ነገር ቀስ በቀስ ራሳችንን ማስለመድ። ለምሳሌ ብቻ ቤት ቆልፎ ራስን ችሎ ከመቀመጥ ይልቅ ሴቶች ያሉበት ኢቨንት፣ ሴቶች የምናገኝበት ቦታ ራሳችንን እየደጋገምን በየቀኑ እየነገርን ራሳችንን ለማስለመድ መሞከር። እውነት ነው በአንድ የሚመጣ ነገር የለም። ሳይኮሎጂ ላይ ሁሌ ትሩ ፕሮሰስ የሚመጣ ነገር ነው ያለው። የትኛውም ትራማ፣ የትኛውም ፎቢያ፣ የትኛውም የዓለማችን ሊቅ የሚባል ሰው ጋር ብትሄዱ በአንድ ቀን ድንገት መጥቶ የሚፈውሳችሁ ወይም ደግሞ ድንገት መድኃኒት ሰጥቷችሁ የሚድን ነገር አይደለም። ሁሌ አይምሮ ሲሆን ፕሮሰስ ይፈልጋል። አይምሮ ሲሆን አንደርስታንዲንግ ሰፋ ያለ ጊዜ፣ ሰፋ ያለ ሴሽን ይፈልጋሉ ሁሌ እንደምላችሁ። ስለዚህ ከትንሿ ነገር ማስጀመር። እህቶች ካሏችሁ ቤት ውስጥ ከእህቶቻችሁ ጋር ማውራት፣ ከእህቶቻችሁ ጓደኞች ጋር እያላችሁ ከክላስ ጓደኞቻችሁ ጋር ብቻ በትንሽ እያረጋችሁ እራሳችሁን ማስለመድ ነው። የአይምሮ ድግግሞሽ ሁሌ ላለው እኔ ኢምፖርታንት ነገር ነው። እንዴት ነው እውነት ውሸት ሲደጋገም እውነት ይመስላል አይደል የሚባለው? ስለዚህ አይምሮአችን የምንነግረውን የምንደጋግምለትን ነገር አይካን እኔ እችላለሁ፣ እኔ ሴት መቅረብ እችላለሁ፣ እኔ እንትን ማድረግ እችላለሁ እየደጋገምን በነገርነው ቁጥር ሜንታላችን ይሄ እንዴት ነው አይምሮአችን ኮንፊደንስ ይኖረዋል። ስለዚህ ኮንፊደንስ ጌን እንድናደርግ ያደርገዋል። በየቀኑ ለራሳችን የምንናገረው ነገር ማተር ያደርጋል። ስለዚህ በሱ ዌይ ራሳችንን ማስለመድ። ሌላው ነገር ምንድነው መሆን የምንፈልገው ነገር ላይክ ፊውቸራችሁን ማሰብ። ለምሳሌ ደስተኛ የሆነ ትዳር ኢማጂን ማድረግ። ምክንያቱም ደስተኛ የሆነ ትዳር ለማግኘት ደስተኛ የሆነ ቤተሰብ ለመመስረት ኦብቪየስሊ ሚስት ያስፈልጋችኋል ወይንም ደግሞ ሴት ያስፈልጋችኋል። ሶ እሱኛውን ቤተሰባችሁን ኢማጂን ማድረግና ኢማጂኔሽናችሁ ላይ ቢውልድ ማድረግ። እሱኛውን ነገር በደንብ ቢውልድ ባደረጋችሁት ቁጥር በደንብ ይሄ ፍላጎታችሁ በጨመረ ቁጥር እንትን ትሆናላችሁ። እንዴት ነው ኢዝሊ ሆንላችኋል። ይሄ ለፊውቸራችሁ እንዴት ነው ከልብ ካለቀሱም ባይገድም አይደል? ስለዚህ በደንብ መፈለግ፣ በደንብ መጣር፣ ላይምሯችሁ እንዳልኳችሁ በደንብ ሜዲቴት እያደረጋችሁ በየጊዜው በየቀኑ መንገር። ኢማጂኔሽናችሁ ላይ ያለውን ወርልድ ደግሞ ቤተሰባችሁን የሚገርም ቤተሰብ እየሳላችሁ የምትገርም ሚስት የምትገርም ሴት በሳላችሁ ቁጥር የነበሯችሁ እንትኖች ቶቶች እየጠፉ እየደበዘዙ ይመጡና በቆንጆቹ እየተተኩ ይመጣሉ ማለት ነው። ስለዚህ እንደዚህ እያደረግን ራሳችንን ማስለመድና ራሳችንን ማዳን ይኖርብናል። ከሁሉ በላይ ለነግራችሁ የምፈልገው ነገር ሁሌ እንደምላችሁ ሳይኮሎጂ ላይ ሁሌ የቤተሰባችሁ እርዳታ፣ ራሳችሁ የምታደርጉት እርዳታ፣ ለራሳችሁ የምትሰጡት ማንነት ሞር ማተር ያደርጋል። ሳይካትሪስትም ጋር ሄዳችሁ ለመዳን ፈቃደኛ ካልሆናችሁ፣ ለመታከም ፈቃደኛ ካልሆናችሁ እና የምንም ነገር መጀመሪያው የዛ ፎቢያ ተጠቂ መሆናችሁን ማመን ነው። ስለዚህ ጀስት እመኑት። እንደዚህ አይነት እኔ ይሄኛው ችግር አለብኝ፣ እኔ ጋይኖፎቢያ አለብኝ ወይም ደግሞ ሴቶችን በጣም የመፍራት ሴቶችን በጣም ፈራለሁ፣ ለመቅረብ በጣም ፈራለሁ። ቆፍጣን ብሎ ለመኖር ከመሞከር ይልቅ ራስን ለማዳን ራስን ሂል ለማድረግ መጣሩ የተሻለ። መድኃኒትን ብትወስዱ ሳይካትሪስትም ጋር ብትሄዱ ራሳችሁን ኤክስፔሪየንስ ለማድረግም ብትሞክሩ የሚጠቅማችሁ ዋነኛው ነገር እሱ ስለሆነ የመጀመሪያው ነገር ማመን ነው። ስለዚህ እንደሱ አይነት ፕሮሰስ ውስጥ ስንገባ እለት በእለት ባንዴ እንዳልኳችሁ ባንዴ እንደ ዝናብ የሚወርድ ለውጥ የለም። ወይም ደግሞ ለጉንፋን እንደሚዋጥ መድኃኒት ዋጥ ተደርጎ የሚዳን የአእምሮ ጤንነት የለም። ስሩ ፕሮሰስ ግን የምናመጣው ለውጥ ስለሚኖር ቆፍጠን ማለታችሁ እንትታችሁ ወንዶች ብትታከሙ ራሳችሁን ብታቁና ለራሳችሁ ትኩረት ብትሰጡ ጥሩ ነው ባይ ነኝ። የዛሬው እንትናችን ቶፒካችን ስለ ጋይኖፎቢያ ነበር። እንደጠቀማችሁ ለራሳችሁ የምትፈልጉበትን ራሳችሁን እንድታዩበት ምንድነው ችግሬ፣ ኦኬ ሴት መፈራው ለዚህ ነበር እንዲህ ብላችሁ ክሊክ እንዳረጋባችሁ ተስፋ አደርጋለሁ። ቀጣይ በሌላ ቶፒክ፣ በሌላ ዝግጅት፣ በሌላ ርዕስ፣ በሌላ ታሪክ አብረን እንገናኛለን። የነገርኳችሁ ነገር ወይም ደግሞ እየሰማችሁኝ የነበረው ነገር የሚጠቅማችሁ ሆኖ ካገኛችሁ ለሌሎችም ደግሞ ማጋራት ከፈለጋችሁ፣ ሰፖርት ልታደርጉን ከፈለጋችሁ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ቸር ሰንብቱ።